ሊቃነ መላእክት ቅዱስ ሚካኤል በመጽሐፍ ቅዱስ በቁርአንና በዕብራውያን ቅዱስ መጽሐፍ በተናክ በመሪነቱና በጦረኛነቱ ይታወቃል። በመጽሐፍ ቅዱስ በዮሐንስ ራእይ ስለ ታላቁ የገነት ጦርነት ባነሳበት ጽሑፍ ላይ ወደ አውሬነት የተቀየረው ሳጥናኤል የሰይጣንን ኃይሎች ለመደምሰስ የተነሳውን የገነት ሰራዊትን በሚመራው በቅዱስ ሚካኤል ተሸንፏል። ፈጣሪ በመሪነት እንዲመርጠው በእርግጠኝነት ከሌሎቹ ሊቃነ መላእክት የተሻለ ኃይል ወይም የተሻለ አመራር ብቃት ስላለው ነው። ስለዚህም የክርስትና እምነት ተከታዮች ከሰይጣናዊና ከሌሎች መጥፎ መናፍስት ጋር በሚያደርገው ትግል በአሁኑ ዘመንም እንደ ጠባቂና መሪ አድርገው ይቀበሉታል። በብዙሃን የሚታወቀው ግርማ ሞገስ ባላቸው ክንፎቹና ስለት ወይም ጦር በእጆቹ በመያዝ አውሬውን ወይም ሰይጣንን በእግሩ ስር ረግጦ በሚታየው ምስሉ ነው። ሊቃነ መላእክት ቅዱስ ሚካኤል አራት ዋና ሚናዎች እንደሚጫወት በአስተምሮች ላይ እናያለን። የመጀመሪያ ሚናው ሁላችንም እንደምናውቀው የፈጣሪ ሰራዊት መሪ ከመሆኑም በላይ የሲኦልን ኃይሎች በመደምሰስ ድል የነሳው መልአክ የውጫዊና የውስጥ መጥፎ ኃይሎች ትግል አጋዥና ጠባቂ መሆኑ ነው። ሁለተኛው ከሞት በኋላ ያለው ሚና ነው። ቅዱስ ሚካኤል የሟቾችን ነፍስ ወደ ገነት ይመራል። በሕይወት በነበሩበት ወቅት ምንም ያድርጉ ምን የገነት በር ይከፈትላቸው ዘንድ አንድ የመጨረሻ ዕድል ይሰጣቸዋል። በተሰጣቸው በዚህ አንድ ዕድልም የራሳቸውን ኃጢአት በመጋፈጥና ከሰይጣናዊ ኃይሎች የሚመጣውን ግፊት በመቋቋም ማለፍ ይኖርባቸዋል። ቅዱስ ሚካኤል በመዳፎቹ ሚዛን ይኖራል። በዚህም ሶስተኛ ሚናው ይከተላል። የሙታኑን ነፍስ በዚህ ሚዛን ላይ በማኖር ይመዝነዋል። ከፈተናቸው በኋላ ነፍሳቸው በሚዛኑ ላይ በትክክል ከተመዛዘነ ያኔ የገነት በር ተከፍቶ ወደ ዘላለማዊ ሕይወት ያመራሉ። አራተኛና የመጨረሻ ሚናው የእምነት ቦታዎችን መጠበቅ ይሆናል። በተለያዩ እምነቶችና ባህሎች ብዙ ሚናዎች ስላሉት ወደፊት በሚኖሩን ቪዲዮዎች በጥልቀት ገብተን ዝርዝሮቹን የምናይ ይሆናል። በአጠቃላይ ሊቃነ መላእክት ቅዱስ ሚካኤል በመንፈሳዊ ተዋጊነቱ በመሪነቱና ከሰይጣናዊ ኃይሎች ጠባቂነቱ እናውቀዋለን። ህዳር 12 ቀን የገናናው የሊቃነ መላእክት ቅዱስ ሚካኤል ዓመታዊ ክብረ በዓል በታላቅ ድምቀት በቤተ ክርስቲያን ይከበራል። በዚህ ቀን በዓለ ሲመቱ የቅዱስ ሚካኤል የሆነበት ምክንያት ደግሞ የመላእክት አለቃ ሆኖ የተሾመበት ቀን በመሆኑ ነው። ሌላው የክብረ በዓሉ ምክንያት ቅዱስ ሚካኤል በዱራታ ኦትና ቴዎብስታ ቤት የተገለጠበትና የባረከበት ዕለት ስለሆነ በባህር ሲጓዙ የተጨነቁትን የተራዳበት ዕለትና የእስራኤል ሕዝብ ከግብጽ እየመራ ወደ ሀገራቸው የመለሰበት ዕለት የሚታሰብበት በመሆኑ ነው። የስሙ ትርጉም ሚካኤል ማለት መኑ ከመ አምላክ እንደ እግዚአብሔር ያለ ማን ነው እንደማለት ነው። በተዘዋዋሪ የቅዱስ ሚካኤልን ስም ስንጠራ የምንመሰክረው ስለ እግዚአብሔር ነው። በመሆኑም እግዚአብሔርን የሚመስለው በስልጣንም የሚስተካከለው በምድርም በሰማይም እንደሌለ የሚናገር የተለየ ክቡር ስም ነው ማለት ነው። ቅዱስ ሚካኤል የመላእክት አለቃ ነው ስንል ስልጣኑ በመላእክት ላይ ብቻ ሳይሆን በእግዚአብሔር ሕዝብ በሆኑት ላይም ጭምር የተሾመ ነው ማለት ነው። ለምሳሌ በመጽሐፍ ቅዱስ ቅዱስ ሚካኤል ለኢያሱ በኢያሪኮ ምድረ በዳ እንደተገለጸለት ቀና ብሎ ተመለከተ። እነሆም የተመዘዘ ሰይፍ የያዘ ሰው በፊቱ ቆመ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችን ወገን ነህ አለው። እርሱም እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁንም ወደ አንተ መጥቻለሁ ብሎ መልሶለታል። በኢያሱ ምዕራፍ 3 ቁጥር 13 ላይ
ሹመቱ በእግዚአብሔር ሕዝብ ላይ በመሆኑ በጸሎትም የእስራኤልን ሕዝብ ይራዳቸው ነበር። ነገር ግን ኃጢአት ሰርተው ሲያገኛቸው ለእግዚአብሔር አድልቶ ኃጢአተኞችን ስለሚቀጣ እግዚአብሔር ሕዝቡን ተጠንቀቁ፣ ቃሉንም አድምጡ፣ ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመሩት ይላል እግዚአብሔር በዘጸአት ምዕራፍ 23 ቁጥር 21። ስለዚህ ይህ ኃይለ ቃል ቅዱስ ሚካኤል በፈጣሪ ሕዝብ ላይ መሾሙን ያሳየናል። ኃጢአት እየሰራን ክፉ ምግባር ይዘን በዘርና በሃይማኖት እየተከፋፈልን ወንድም ወንድሙን እየበደለ ፍቅርን ከመሃላችን እያጠፋን ይህንን ገናና መላእክት ልናስመርረው አይገባም። ምክንያቱም ይቅር አይልምና ማለት ነው።